ክንዴ የዮሐናንና የልዑልን ፍቅረኛሞች መሆን ለእናቱ ለወይዘሮ ኤልሳቤጥ ነገራቸው። ወይዘሮ ኤልሳቤጥም የኔ ልጅ እንደዚህ አይነት ውርዴት ሊሰራ አይችልም፣ እንዴት ነው ከአንድ ቤት ሰራተኛ ልጅ ጋር ሊሆን የሚችለው ብትልም እንግዲህ ሰርቶ አድርጎታል ብሎ ክንዴ የሚፈልገው ቤተሰቡ መተራመሱን ስለሆነ ተናግሮ ሄዷል። አቶ አለሙም ማርቆስን የድርጅቱ ኃላፊ አድርገው እሱን እንዲታግዘው ደግሞ ነጻነት በድሮ በማርቆስ ቦታ ተተክታለች። ክንዴም እንግዲህ ከድርጅቱ ተገሏል ለጊዜው። አቤኒም ቲናን እጅግ በጣም ስላስፈራራት ቲና አሁን ላይ ሁሉንም ነገር አልናገርም፣ አቤኒ ማለት እጅግ በጣም መጥፎ ነው፣ በምን እንደሚመጣ አይታወቅም፣ ሀታ ያለሁበትን ሁሉ ስልኬን ሁሉን ነገር ያውቃል፣ ስለዚህ እኔ ምንም መናገር አልፈልግም፣ በጣም ፈርቻለሁ ብላለች ቲና። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበልልን እያለን ዛሬም በአዲስ ወደ እናንተ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዮሐና ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው ልዑልና ዮሐናን አቤኒ እያጣላቸው ነበር። አቤኒ ጋር ልዑል ጋር ሲሆን አቤኒ መልካም ሲሆንና እሱ ለማስታረቅ ብሎ ነገሮችን እንደሚያረግ ያስመስላል። ዮሐና ጋር ሲሆን ደግሞ ዮሐናን ልዑል እንደማይሆናትና ከሌላ ሴት ልጅ እንዳለው በዛም ላይ ደግሞ ሁሉንም ሴቶች እንደዚህ እያለ ሚስኪን ሆኖ እንደሚቀርባቸውና እንደሚጎዳቸው ነግሯታል። ዮሐና ማንን ማመን እንዳለባትም ግራ ገብቷታል። ልዑል ጋር ስትሆን ልዑል መልካም ፍጹም ሰው ነው ብላ ታስባለች። ከዛ ደግሞ ልክ ከሱ ስትለይ ደግሞ ያለ የሌለ ነገር ይሞላታል አቤኒ። ስለዚህ ቲናም ሁሉን ነገር ትታ በህይወቷ ላይ ቆርጣ እንዳረጉ ያድርጉኝ ብላ ለእሷ ልታስረዳት ብትሄድም ዮሐና ግን ነገሩን ልትረዳት አልፈለገችም። ስለዚህ ቲና መረዳት ስላልፈለገች በቃ ምን አረጋለሁ ብላ ተነስታ ሄዳለች። ምንድነው ነገሩ? አንድ ላይ ስለነበሩ ልዑልና አቤኒ አንድ ላይ ስለነበሩ አቤኒ ደውሎ ልዑልን አግኙ አላት። ከዛም አንቺ ውሸታም ነሽ ውጭልኝ ብላ ቲናን ከቤት አስወጣቻት። ዮሐና አሁን ላይ ማንም ቢያናግራትም መረዳት አልፈለገችም ስለ ልዑል ነጻነትና አቤኒን ደግሞ ቢያንስ ከልዑል ራሱ ማራቅ እንዲቻል እሱ ጥሩ ልጅ እንዳልሆነ ልዑል ያምነዋል እንጂ እሱ ለልዑል መጥፎ ወጥመዶችን እያጠመደ እንደሆነ ቢነግሯትም ጓደኞቹ በፍጹም ልትረዳ አልቻለችም። ለነገሩ አቤኒ አሁን ላይ ተልዑል የሚቀባበለው ገንዘብ ሲያጣ መንገዱ ሲዘጋበት በበምኒ በኩል ሄዷል። በምኒ ማለት የልዑል እህት ማለት ነው። እና አሁን በሷ በኩል ሄዶ ለፕሮጀክቴ ለምኔ እያለ ጭራሽ ኤቲኤም ካርዷን ሙሉ ተቀብሏት በሷ ገንዘብ አለኝ በምትለው ነገር አዛዡ እሱ ሆኗል። ምክንያቱም በእምነት የምር አፍቅረዋለች። እሱ ግን ገንዘብ ለመቀባበል ለመቀልጨሽ እንጂ የእውነት ወዷት አፍቅሯት አይደለም። ዮሐናንም ቢሆን ለጊዜው ላለመሸነፍ የልዑሉና ላለማየት ነው እንጂ እሱ እውነት አፍቃሪ አይደለም። ቲናንም ስለምትወደው ነው እንዲህ የሚጫወትባት። እናም እንግዲህ ዞሮ ዞሮ አሁን ላይ ምንድነው ማርቆስን አስጠርተው በስራ አስፈጻሚ ቢሮ ውስጥ አናገሩት። አቶ አለሙ እንግዲህ አሁን ዛሬ ሊሄድ ነው፣ ድርጅቱን ከበፊቱ በተሻለ በጥሩ ደረጃ በቀንነት እንደምታገለግልና በጥሩ ውጤት እንደምትይዝ አምናለሁ። አንተ በጣም ጥሩ ልጅ ነህ እና ባንተ ቦታ ደግሞ አንተን የሚያግዝህ ያስፈልግሃልና ነጻነት ባንተ ቦታ ሆና አንተን ታግዝሃለች ብለው አስተዋወቁት። ነጻነትም በጣም ጎበዝና ጠንቃቃ ትመስላለች። የድርጅቱ ፋይሎች በሙሉ ኦዲት የተሰራባቸው ሁሉም የተለያየ ስህተት አለባቸው። ስለዚህ ጠለቅ ያለ ስራና ጠለቅ ያለ መመርመር ያስፈልጋቸዋል። ግን ማርቆስ በቃ ጊዜ ሲኖረኝ እኔ ያያቸዋለሁ ቢላትም አንተ ፈቃደኛ ከሆንክ እኔ ያግዝሃለሁ ብላለች። በባህሪዋ ትሁት፣ በስራዋ ደግሞ ቅን ትመስላለች ነጻነት። እና አሁን ላይ የድርጅቱ ኃላፊዎች በአንደኝነት ማርቆስ እና በማርቆስን በማገዝ ደግሞ ነጻነት ናቸው። ክንዴ ይሄ ነገር እጅግ በጣም አልተዋጠለትም፣ አንገብግቦታል። ማርክን በምን ላርቀው ነበር የሱ ስራ። አቤኒም ቢሆን ማርቆስንና ልዑልን በምን ላያያቸው ነበር። ለአቤኒ ተሳክቶላታል። አቤኒ ነገሮቹን ቀድሞ እያበላሽና ሄዶ ለልዑል የሚነግረው ነገር እውነት ስለሚመስለው ልዑል ደግሞ ማርቆስንም ሆነ ብሌንን አይኔ እንዳያያችሁ ብሏቸዋል። ግን ብሌንና ማርቆስ
ብሌን ተስፋ ቆርጦ ማርቆስ ሁለተኛ አጠገቡ አልደርስም፣ ያረገኝን ነገር አይተሻል፣ ስለዚህ ከኔ የተሻለ አቤኒን ካመነው የራሱ ጉዳይ ነው ቢልም በዚህ ሰዓት እናስፈልገዋለን፣ በዚህ ሰዓት ከጎኑ ልንርቀው ጥለን ልንሄድ አይገባም፣ ምን አስበህ ነው ብላ ተቆጥታለች። እናም ነገሮቹ አሁን ላይ እኮ ቲናን በጣም ፈርታለች። ዮሐናን ብትሆን ነገሮችን ለመረዳት ፈቃደኛ አይደለችም። ስለዚህ በዚህ ሰዓት ብቻውን ልንተው አይገባም፣ ምንም ይሁን ምንም ከጎኑ መጋፈጥ ግድ ይለናል፣ ይኖርብናል ብላለች። እና ብሌንም እንግዲህ በዚህ ተስማምተው ማርቆስና ብሌን በተቻለ መጠን ከጎኑ ሊሆኑ ቃል ገብተዋል። ነገር ግን አሁን ላይ ልዑል ትልቁ ችግር ምንድነው? ከአቤኔዘር ውጭ ሌላ ሰዎችም መስማት አይችልም። እነሱ የሚሉትን ብቻ ነው የሚሰማው። ክንዴ የዮሐና የጉልት ቦታ ላይ ሄዶ ዮሐናን ሊገላት ነበር፣ ግን ድንገት ደርሶ ስለነበረ አቤኒ አንተ ነገሮችን ለማበላሸት በጣም ፈጣንና ያለማመንታት የምታረግ ስለሆነ ለዛ ነው የመጣሁት። እኔ ከነ ልዑል ቤት ስራ ትባረር ነው እንጂ ያልኩህ አስወግድ ያላልኩህም። ስለዚህ እንደዛ አታደርግም። መጀመሪያ ስራህን በትክክል ስራ። ለምንድን ነው ከነ ልዑል ቤት እንዲባረሩ ማድረግ ያቃተ ቢልም እኔ ስራዬን ሰርቻለሁ ተናግሬያለሁ ቢልም አይ እሱ በቂ አይደለም፣ ከዛ ቤት እንድትባረር አድርግ፣ ከዛ ውጭ ግን ይሄ እርምጃ መውሰዱ ተገቢ አይደለም ብሏል። እናም በዚህ መሀል እነሱ ሲጨቃጨቁ ዮሐና ጉሊት ቦታዋን የስራ ቦታዋን ትታ ሄዳለች። ዘወር ሲል ሰጣት ደግሞ ወደ ተሰለበች እያለ ቢፈልጋትም ክንዴ ሊያገኛት አልቻለም። ከዛ ቀጥ ብሎ ወደ ቤት መጣ። ወደ እነ ልዑል ቤት መጥቶ ለወይዘሮ ኤልሳቤት እንግዲህ ወንድሙ ስልክ እያነሳለት እንዳልሆነና አዲስ ፍቅር ላይ ስለሆነ ለዛ እንደመጣ ነገራት። ወይዘሮ ኤልሳቤት ክንዴን በጣም ትጠለዋለች፣ አትወደውም። ነገር ግን እሱ ቤት ድረስ ተት ብሎ ስለሄደ ምን ፈልጎ እንደሆነ ብትጠይቀውም ልዑል ስልክ እያነሳለት እንዳልሆነና ፈልጎት ማግኘት እንዳልቻለ፣ ስለዚህ ስለሱ ሊጠይቃት እንደመጣና ምሳሌ በላ እንደመጣ ቢነግራትም ወይዘሮ ኤልሳቤት ከዚህ ቤት ውጣ፣ አይንህም ማየት አልፈልግም ቢላትም ብትለውም እንግዲህ እሱ ነገሩን እዛው መጨማመር ጀምሯል። ምክንያቱም ልዑል አዲስ ፍቅር ላይ እንደሆነና ከዮሐና ጋር ፍቅር እንደያዘው ከዮሐና ጋር ግንኙነት እንዳለው ሲነግራት በጭራሽ የኔ ልጅ ይህን ሊያረግ አይችልም፣ የኔ ልጅ አስተዋይና ምሁር እንጂ ጭራሽ ወርዶ ከሰራተኛ ልጅ ጋር እንደዚህ አይነት የዘቀጣ ተግባር ሊያረግ አይችልም ቢላትም አድርጎታል። እንግዲህ ማመን አለማመን ያንቺ ስራ ነው፣ እሱ ግን ሆኗል ከሷ ጋር ነው ሲላት በጣም ተናዳ ዝም ስትል እሱም እንግዲህ የራስሽ ጉዳይ ብሎ ጥሏት ሄዷል። አቶ አለሙ እንግዲህ ወደ ውጭ ሄደዋል። አቶ አለሙ ወደ ውጭ ከሄዱ በኋላ ቤቱን መቆጣጠር ማንም ሰው እየታዘዛት አይደለም። ወይዘሮ ኤልሳቤት ልጇም በእምነትም አምሽታ ውላ እዛው ማደር ብቻ ነው የቀራት። እናም በዚህ የተነሳ ብታናግራትም ይሄ አቤን የሚባል ልጅ በጣም መጥፎ ነው፣ እኔ ከሱ ጋር እንድትሆኝ አልፈልግም፣ ስለዚህ እሱ ልጅ በጣም መጥፎ ባህሪ ያለው ነው፣ መጥፎ ተግባር ያለው ነው፣ ላንቺ ሊገባሽ አይችልም፣ ስለዚህ ከሱ ጋር ባክሻለሽን ግንኙነት አቁሚ ስትላት አንቺ ለኔ ልታቂልኝ አችሁም፣ እኔ አሁን ትልቅ ሰው ነኝ፣ ስለኔ አይመለከትሽም ብላታለች እናቷን። አረባክሽ ብትላትም በጭራሽ ብላለች። ወይዘሮ ኤልሳቤትም ከሱ ጋርማ በጭራሽ ልተውሽ አልችልም፣ እኔ ምናልባት ስህተት እንዳይሆን እርምጃዬ እፈራለሁ፣ ነገር ግን ልጁ ጥሩ ልጅ እንዳልሆነ እንዲሁ ያስታውቃል፣ ስለዚህ ከሱ ጋር በፍጹም በጭራሽ ሊሆን አይችልም ብላታለች። ከዛም በእምነትም እጠላሻለሁ፣ በጣም ነው የምጠላሽ ብላ ጥላት ሄዳለች። ከዛም በኋላ በተደጋጋሚ ማምሸቱን ተያይዘዋለች። በገንዘቧ እሱ እንዳለ የሚቆጣጠረው አቤኔዘር ሆኗል። ኤቲኤሟንም ወስዷል። አካውንቷ ሙሉ ያለውን እንደፈለክ አድርግ ብላ ፍቃድም ሰጥተዋለች። በሌላ በኩል ብሌን እና ቲና ተገናኝተው ብሌን እባክሽ አሁን ሴት ቦታ ነው ያለሽ፣ ያለውን ነገር አስረጅኝ፣ ምንድነው የተፈጠረው ብትላትም እኔ አቤኒ እየተከታተለኝ ነው፣ እመራመደው እማረገው እምተነፍሰው ትንፋሽ ሳይቀር ሁሉ ያውቃል፣ ስለዚህ እኔ አሁን ላይ ምንም አልፈልግም፣ እባክሽ ብቻዬን መሆን ነው የምፈልገው፣ ቤቱን ለቀሽልኝ ውጭ፣ አሁን ምናልባት እዚህም ሊመጣ ይችላል ብትላትም ምናልባት እስቲ ሎኬሽኑን ልልሽ ብላ ጂፒኤሱን አይታ ነበር። ጂፒኤሱ ማንም ሰው እንዳይከታተል እንዲህ ማድረግ ይቻላል ብትላትም ስልክም አድራሻ መቀየር ይቻላል ጠልፎት ከሆነ እንደዛ ብትላትም በፍጹም መረጋጋት አልቻለችም። ቲና በጣም የፈራች ትመስላለች።
እና እባክሽ ጥለሽኝ ሂጂ ልቀቂ፣ ብቻዬን መሆን ፈልጋለሁ ነበር የምትለው። ብሌንም እንደዚህ ኩነሽማ በጭራሽ ትችሽ ሊሄድ አልችልም እባክሽ ብትላት አደገኛና በጣም መጥፎ እንደሆነ አቤኒ ነግራታለች። እናም ቲና እሺ ምንም ነገር ቢፈጠር አብረን መሆን እንችላለን፣ እኔ ከጎንሽ ልርቅ አልፈልግም ብትላትም ብሌን ቲና ግን በጭራሽ ብላለች። በጭራሽ ብላ ፈርታለች ስጋቷን። እሷ ጥላት እንድትሄድ ብቻዋን እንድትሆን እንድትፈቅድላት ደጋግማ ተማጸነቻት። ብሌንም ጥላት ሄዳለች። ከዛ ብሌን ይሄ ነገር ሰላም ስላልሰጣት ተነስታ የማርቆስ ቢሮ ትሄዳለች። ቢሮ ሄዳ ካገኘችውም በኋላ ለምን እንደመጣች ጠይቃ ሲደብራት ከስራ እንደወጣችና ከስራውን በቃ ረፍት አድርጌ ብላ አሰሪዋ እንደፈቀደችላት ተናገረች። እና ጊዜ ካለ ሻይ ቡና ብንል ብዬ ነው ስትለው እሺ ብሏት ማርቆስ ስለ ልዑል ማውራት ጀመሩ። ልዑል ያለበት ሁኔታ ጥሩ እንዳልሆነ ይገባኛል። ቲናም ብትሆን በጣም ፈርታለች። ዮሐናም የምንላትን እየሰማች አይደለም። ስለዚህ በዚህ ሰዓት ልዑል በጣም ብዙ ስማ እኛ እናስፈልገዋለን፣ ሰው ያስፈልገዋል ብትልም ማርቆስ ያረገኝን ነገር አላየሽም እንዴ? ባቢኒ ፊት ለፊት እኔ ሆነ ስንት ነገር ትቼ ከሱ ጋር እውነትን ፍለጋ ስንከራተቱዬ፣ ነገር ግን ውለታዬን የመለሰልኝን አይተሻል። እኔን አብሮ አደጉን ትቶ ትናንትና ባገኘው አቤኒ እኔን ሲቀይረኝ፣ ስለዚህ በጭራሽ ቢላትም እሷ ደግሞ እስቲ ያስበው አሁን ላይ ሁሉንም ነገር የልዑልን ጭንቅላት አቤኒ የተቆጣጠረ ይመስለኛል። በዛ ላይ ደግሞ ቲናም መናገር አልፈለገችም፣ ፈርታለች። ዮሐናም የኛን ንግግር እየሰማች አይደለችም። ስለዚህ በዚህ ሁኔታ ላይ እንዴት አድርገን ነው ልዑልን ብቻውን ምንተው? ብቻውን ልንተው አይገባም ስትል ተናግራለች። ማርክም እንዴ ለካ እውነትሽን ነው፣ በቃ በጭራሽ ብቻውን መተው የለብንም፣ አብረን ያለውን ነገር እንጋፈጣለን ብለው በዚህ ተስማምተዋል። ብሌንና ልዑል ከጎኑ ብሌንና ማርቆስ ልዑልን ለማገዝ ተስማምተዋል። ልዑል ግን እንዲያግዙትም ፍቃደኛም አይደለም። ምክንያቱም ጭራሽ ሊሰማቸውም አይችልም። ዮሐና ተከታታይ ድራማ በባለፈው ክፍል የነበረው ይህን ይመስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱልን። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ አትርሱ። መልካም ቀን